አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም ያለኝ በጉጉት ሲጠበቅ የነበረው የመጨረሻው ብሎክ ተለቀቀ። ለመኖሪያና ለኢንቨስትመንት ተመራጭ በሆነችው በማራኪ ኮሪደር ልማት ደምቆ በሚታየው በሲኤምሲ አዲስ ኢንተርናሽናል ኮንቬንሽን ሴንተር ፊት ለፊት ድሪም ቢልደርስ ሪል ስቴት እየገነባ ያለው ብቸኛው ባለ 5 ኮከብ መኖሪያ መንደር ማራኪ እይታ ያላቸውን ከባለ 1 ወለል ጀምሮ በመረጡት የፍሎር አማራጭ አቅርበንሎታል። ባለ 1 መኝታ በ730 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ1 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ በ1.3 ሚሊዮን ብር ቅድመ ክፍያ ያገኛሉ። እነዚህን ቅንጡ አፓርትመንቶች በ10% ቅድመ ክፍያ የቤት ባለቤት መሆን ይችላሉ። እንዲሁም ቀድሞ ለሚመጡ ለ10 እድለኞች ብቻ 30% የሚደርስ ቅናሽ አዘጋጅተናል። ዛሬ የሚወስኑት ውሳኔ የነገዎትን ዋስትና ይገነባል። ድሪም ቢልደርስ ሪል ስቴት፣ ህልሞን እንገነባለን። የእግዚአብሔር ሰላምታ ለሁላችሁ ይድረስ። እንዴት ናችሁ ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ እንግዲህ በኦገስት 7 የተሰማ አሳዛኝ መረጃ አለ። ያ መረጃ ምንድነው የሚለው እንደተለመደው በመረጃና በማስረጃ የምናየው ይሆናል። እስከ መርሃ ግብሩ ማብቂያው ድረስ አብራችሁን ቆዩ። የሊዮኔል ሜሲ አባት የሆነው ሆርሄ እንግዲህ ህይወቱ አልፏል። ኦገስት 7 አንዳንዶቹ 8 ይላሉ፣ አንዳንዶቹ 7 ይላሉ። ቁጥሮቹ ግን ወሳኝ ስለሆኑ እናያቸዋለን ማለት ነው። እንግዲህ ሆርሄ እንደምታውቁት the father of soccer star and አርጀንቲና ካፒቴን የሆነው የሊዮኔል አንድሬስ ሜሲ አባት ነው ማለት ነውና በ68 ዓመቱ ከዚህ ዓለም በኦገስት 7 ወይም 8 ህይወቱ አልፏል ማለት ነው ወንድሞቼ። በትክክል ህይወቱ ያለፈው ኦገስት 7 ነው። የአንዳንዶቹ ወደ ኦገስት 8 ስለሚወስዱት ነው እንጂና በጣም እንግዲህ የብዙ እግር ኳስ ቤተሰቦችን ልብ የሰበረ ክስተት ሆኖ አልፏል። አሁንም ብዙ ሰዎችን ያሳዘነ ክስተት ነው ማለት ነው። እንግዲህ በአርጀንቲና ከተማ ሮዛሪዮ በሚገኝ ሆስፒታል ውስጥ ነው ህይወታቸው ያለፈው የሊዮኔል ሜሲ አባት ሆርሄ ሜሲ ማለት ነው። ለረጅም ጊዜ እንግዲህ ባልታወቀ በሽታ ወይ ምንነቱ ባልተረጋገጠ በሽታ ያው የጤና ችግር አጋጥሟቸው በዚህ ሆስፒታል ውስጥ ነበሩ። ነገር ግን እንዳልኳችሁ በ68 ዓመታቸው ህይወታቸው ሊያልፍ ችሏል። ዜናው ለመጀመሪያ ጊዜ የዘገቡት የአርጀንቲና ሚዲያዎች ናቸው ማለት ነው። ኢማጂን ወደ 2 ወር አካባቢ ሆስፒታል እንደቆዩ ነው የተነገረው ማለት ነው። ታዲያ ሊዮኔል ሜሲ ልጆቹን፣ ሚስቱን፣ ቤተሰቡን በጠቅላላ ይዞ የአባቱን ሞት ከሰማ በኋላ ወይም የሆርሄን የአባቱን ሞት ከሰማ በኋላ ከኢንተር ማያሚ በቀጥታ ወደ ሮዛሪዮ ተመልሷል ማለት ነው። ቪዲዮንም ይዤላቸዋለሁ ከፕሌን ሲወርዱ የሚታዩበት ቪዲዮ ማለት ነውና ብዙ ሰዎችን ያሳዘነ ክስተት ነበር። ከዚህ ክስተት ጀርባ ምን አለ የሚለውን በመረጃና በማስረጃ እናያለን። እንዳልኳችሁ እንግዲህ ሮዛሪዮ ከተማ ሲወርዱ የሜሲ ቤተሰቦች ከፕሌን ማለት ነው ይህንን ይመስላሉ። ሚስቱ፣ ልጆቹ፣ እሱም ጭምር በሐዘን ተሞልተው የሜሲ አባት ሆርሄ ወደ ሞተበት ከተማ ወይንም ወደ ሞተበት ቦታ ሲያቀኑ የሚያሳይ ቪዲዮ ነው ማለት ነው ወንድሞቼና እንግዲህ ሜሲ ለአባቱ ያለው ክብር ከምታስቡት በላይ ነው። አባቱ እዚህ ለመድረሱ ትልቅ አስተዋጽኦ አድርጎለታል ለሜሲ ማለት ነው። እና ሜሲ ይናገራል። ሲናገር ምን ይላል መሰላችሁ? እሱ ለኔ ብዙ መስዋዕትነት ከፍሏል። እሱ ለኔ መስዋዕት ሆኖልኛል። እሱ ለኔ ያላደረገው ነገር የለም። እሱ ለኔ ጥንካሬን፣ ብርታት፣ ሰው መሆንን፣ ክብርን አሳይቶኛል፣ አስተምሮኛል ይላል ሊዮኔል አንድሬስ ሜሲ ስለ ሆርሄ ስለ አባቱ ሲያወራ። respeto, el trabajo, la humildad. Mi viejo laburaba todo el día, se iba a la madrugada y no volvía hasta el otro día de la noche. Cuando se llegaba, lo primero que hacía era llevarme a entrenar o acompañarme a un partido. Y yo veía todo el sacrificio que hacía él para que a nosotros nunca nos falte de nada, que nunca me faltó el esfuerzo. Y bueno, uno va. እና እንደሰማችሁት ነው ሆርሄ ለሜሲ ብዙ ውለታ ውሎለታል። እዚህ ለመድረሱ ብዙ ነገር አድርጎለታል። ታዩታላችሁ። ኮፓ አሜሪካን ባነሳ ሰዓት እንኳን ቀጥታ ለአባቱ ነበር የደወለው። አሳያቸዋለሁና በልጅና በአባት መካከል ያለው ፍቅር የተለየ ፍቅር ነበርና አሁን አባቱን አጥቶታል። በሚገርምና በሚያሳዝን ሁኔታ ማለት ነው ወንድሞቼና
ሊዮኔል ሜሲ አስተውሳለሁ እንዳልኳችሁ በ2021 በኮፓ አሜሪካ ብራዚልን ፋይናል ላይ አግኝተው ብራዚልን 1-0 ወይንም 1-0 አሸንፈው ዋንጫውን ሲያነሱ ሜሲ ቀጥታ ለአባቱ ነበር የደወለው። ደውሎ ምን አለው መሰላችሁ? ዳድ አለው፣ አባቴ አይዲዲት አድርጌዋለሁ፣ አድርገነዋል፣ በመጨረሻም ሻምፒዮን ሆነናል አለው። በጣም በሚገርም ሁኔታና ደስታውን ክብሩን ከአባቱ ጋር ነበር የሚካፈለው እንደምታዩት ማለት ነው። ቪዲዮ ኮል ሲያወሩ ነው እዚህ ጋር የሚታየው ከሆርሄ ጋር ከአባቱ ጋር ማለት ነው። እና ሜሲ በጣም ለሱ የተለየ ክብር የተለየ ፍቅር ነበረው። እንዳልኳችሁ ዋንጫም ካነሳ በኋላ ቀጥታ ለሱ ነበር የሚደውለው፣ ምክንያቱም እዚህ ለመድረሱ አባቱ ትልቅ አስተዋጽኦ ስላደረገለት ማለት ነው። ታዲያ ሜሲ በአሁን ሰዓት ሞቱን ከሰማ በኋላ እንዳያችሁት በሮዛሪዮ ከተማ አርፏል። ልጆቹን ሚስቶቹን ይዞ ማለት ነው በተጎዳና ባዘነ ልብ። የኢንተር ማያሚ ቲም ሜቶቹ ሳይቀሩ አዝነው ነበር። እንዲሁም የሀገሩ ልጅ የሆነው ሮድሪጎ ደፓውል የሱን ማሊያ የሱን 10 ቁጥር ማሊያ ለብሶ ታይቶ ነበር ጎል አግብቶ ሴሌብሬሽን በሚያደርግበት ወቅት ለሱና ለአባቱ ያለውን ክብር ሲገልጽና ሲያሳይ ነበር። በዚህን ያክል ጓደኞቹንም የአባቱ ሆርሄ ሞት ጎድቶ ነበር፣ እንዲሁም የእግር ኳስ አፍቃሪን ወዳጆች በሙሉ ማለት ነው። መች ነው ግን ሆርሄ ሜሲ የሞተው የሚለውን ስናይ እንግዲህ ፍራይዴይ ናይት ኦገስት 7 ነው የሚለው እንደምታዩት በ68 ዓመቱ። ስለዚህ የዓለም ዋንጫው ፍጻሜ መች ነበር? ሰንዳይ እሁድ ጁላይ 19 26 2026 ነበር። እሺ ሆርሄ የሜሲ አባት የሞተው መች ነው? ኦገስት 7 2026 ፍራይዴይ አርብ ኦገስት 7 2026። ከጁላይ 19 እስከ ኦገስት 7 ስንት የቀን ልዩነት አለ? ኤግዛክት ደዩ 19 ደይስ ነው እንደምታውቁት። 19 ቁጥር መጣች። እቺ 19 ቁጥር እንግዲህ እዚህ 26ቱ የዓለም ዋንጫ ላይ ምን አይነት ሚና እንዳላት አሳይቻችኋለሁ በመረጃና በማስረጃ ከላሚን ያማልና ከሊዮኔል ሜሲ ጋር በተያያዘ ማለት ነው። ሄድ ብላችሁ ይዩት። እሱን አልደግሞም፣ አሁን ግልጽ ስላደረግኩላችሁ በደንብ። በጄማትሪያ የቁጥር ቀመር ስናይ ደግሞ ሆርሄ ሜሲ ዴይዝ ብለን ስንጽፍ ሪዳክሽኑ 68 ነው። በ68 ዓመቱ ነው የሜሲ አባት ሆርሄ የሞተው እንደምታውቁት ማለት ነው። እና በሜሲና በያማል መካከል ያለውን የቁጥር ቀመር መለስ ብላችሁ ማየት አለባችሁ። ምክንያቱም በጣም የሚገርም ሪቹዋል ስለተደረገ ማለት ነው። የዓለም ዋንጫው እንግዲህ ውጤት እስከመናገር ማን እንደሚያሸንፍ ማን ጎሉ እንደሚያገባ ተናግረን እሱን ዘግተነዋል። ከዓለም ዋንጫው በኋላ ግን ዳኛው ጡረታ እስከ መውጣት አሁን የሊዮኔል ሜሲ አባት እስከ መሞት ደረጃ ተደርሷል። ደግሞ ጎግል ላይ ሰርች ስታደርግ ኦገስት 8 ነው የሞተው ይላል ማለት ነው። ይኸውላችሁ ኦገስት 8 ምን ነበር? ከዛሬ 5 ዓመት በፊት ሜሲ ያለቀሰበት ያነባበት ባርሴሎናን የልጅነት ክለቡን ብዙ ዕውቅናን ያገኘበት ባላንዶር ያሸነፈበት ክለቡ ነበር እና ኦገስት 8 2021 በእንባ የተሰናበተበት ሜሲ ጌቭ ሂዝ ኢሞሽናል ፋርዌል ፕሬስ ያደረገበት ቀን ነበር። እንደምታውቁት ኦገስት 5 2021 ባርሴሎና ኦፊሻሊ አናውንስድ ሂዝ ዲፓርቸር አደረገ ማለት ነው። ከዛ ኦገስት 8 ደግሞ ሜሲ እንዲህ በእንባ ተሞልቶ መግለጫ የሰጠበት ያነባበት ወቅት ነበር። ታዲያ ከ5 ዓመት በኋላ በዚሁ ቀን በኦገስት 8 አባቱን አጣው ማለት ነው። ተመልከቱ። ሌላው የሜሲ የልደት ቀንና የፍሪሜሰኖች ጅማሮ የመጀመሪያ ቀን ቢጌን ቀን መመሳሰለው ማለት ነው። ሜሲ ጁን 24 1987 ተወለደ። ፍሪሜሰነሪ ደግሞ ጁን 24 1717 ተጀመረ ማለት ነው። የሚገርም ነው። ይኸውላችሁ ከልጅነታችሁ ጀምሮ ነው አቢሊቲ ታለንትድ እንደሆናችሁ ሲገባቸው የሚከታተሏችሁ የምለው ዳትስ ዋይ። ለዛ ነው ላሚን ያማልን ከ19 ዓመት በፊት ጎት ኦፍ ሜንዴዝ የሚባለው ወይንም ጎቱ ሊዮኔል አንድሬስ ሜሲ ያጠመቀው ማለት ነው። ባፕታይዝድ ያደረገው ሳይሆን ባፕታይዝድ አጥምቆታል። በፍሪ ሜሰነሪ ደግሞ እንደምታውቁት ጎቱ ነው አይደል እንዴ? ፖስት ካርዳቸው ላይ እንደምታዩት አዲሱን ጎት ወይንም አዲሱን ተተኪ የሚያጠምቀው ማለት ነው። ያው አጥምቆ ያው ዋንጫ አስበልቶታል። እሱን ተነጋግረናል እንደምታውቁት የዓለም ዋንጫውን የ26ቱን የዓለም ዋንጫ ማለት ነው።
እና ሜሲ በዚህ የርኩሰት ሂደት ውስጥ ቪክተም ነው ብዬ ነው የማምነው፣ ተጠቂ ነው ብዬ ነው የማምነው። እሱም ብቻ ሳይሆን ሌሎችም ተጫዋቾች ላሚን ያማል፣ ክርስቲያኖ ሮናልዶም ጭምር እና ግዴታ ግሬተስት ኦፍ ኦል ታይም ከሚለው ጋር እያመሳሰሉት ግን ደግሞ ሪያሊቲው ጎት ኦፍ ሜንዴዝ እንደሆነ ወይም የጎት ኦፍ ሜንዴዝ አገልጋይ እንደሆነ እንዲናገር እያደረጉት ነው የሚሄደው ማለት ነው። ገባችሁ አይደል? ለዛ ነው ፍየሉን አቅፎ ፍየሉን ይዞ ታዩታላችሁ። ኢቨን የጫማ መጫወቻው ታኬታ ላይ ሳይቀርብ የጎት ኦፍ ሜንዴዝን ሄድ አድርጎ የሚታየው ማለት ነው። ወንድሞች እንደምታዩት ማለት ነው። ያው ዋን አይ ሲምቦልም አይ ኦፍ ሆረስ አይ ኦፍ ራ ኦል ሲንጋይ እጁ ላይ አለ እና ሜሲ እንዴት ቪክተም እንደሆነ በፍሪ ሜሰኖች እንዴት ተጠቂ እንደሆነ እንዴት ከነሱ መላቀቅ እንደማይችልና እነሱ እንደሚያስተዋውቅ የነሱ አገልጋይ እንደሆነ አሳያቸዋለሁ ሂደቱን ማለት ነው። ያው እሱ ብቻ አይደለም እንዳልኳችሁ ክርስቲያኖ ሮናልዶም እንደዛው ነው። ያው ለጎት ኦፍ ሜንዴዙ የሚሰሩ ሰዎች ናቸው። በቀኝና በግራ የቆሙት ሳክሪፋይስ የሚሆኑትን ህፃናቶች አንድ ሳይድ ነው የሚያሳየው ሮናልዶ እንደምታውቁት ማለት ነው። ሰሌብሬት በሚያደርግበት ወቅት ወይም ጎል አግብቶ ሴሌብሬሽን በሚያደርግበት ወቅት አብሶ በማንቸስተር ዩናይትድ እያለ ነው ይሄ እንግዲህ አንድ ሳይኑ የታየው ለመጀመሪያ ጊዜ። ከዛ በኋላ ብዙ ተጫዋቾች ሲያደርጉትና ሲያስደርጉት ነበር እሱን ተከትለው ማለት ነው። ለምን ይመስላችኋል እነዚህ የእግር ኳስ ተጫዋቾች እንግዲህ የእውቅና ጣሪያ ላይ ሲደርሱ ጎት ተብለው የሚጠሩት በእግር ኳሱ ዓለም ማለት ነው? የጎት ኦፍ ሜንዴዝ ልጅ ስለሆነ ይውላችሁ። ሜሲ በ2005 ነበር ሂሚሊዬሽን ሪቹዋል እንዲያደርግ ያደረጉት በ2005 በነበር አንድ ቲቪ ሾው ላይ ማለት ነው። እንደምታዩት ግልጽ የሆነ ግብረ ሰዶማዊነት ይታይ ነበር። እሱ እንደ ቪክተም ሆኖ ሲያጠቁት ይታይ ነበር፣ ሲነካኩት ይታይ ነበር፣ ሲተሻሹት ይታይ ነበር፣ ሲያስገድዱት ይታይ ነበር። በሌሎች አጋጣሚዎችም እንግዲህ የአርጀንቲናው ጎልኪፐር እሱን ከሳመ በኋላ የሜሲ ሪያክሽን ይታይ ነበር እና እንደዚህ ነው። ቆሻሻ ነገር ውስጥ ይከቷቸዋል፣ ቆሻሻ እንድትሆኑ ያደርጓቸዋል። ካልሆነ የእውቅና ጫፍ ላይ የእውቅና ማማ ላይ እንድትደርሱ አያረጓችሁም። ይሄ ሪያሊቲ ነው፣ ዓለም የምትሰራበት መንገድ ነው እና በተደጋጋሚ ጊዜ ወንዶች ሲስሙት ይታያል ማለት ነው። ተረዳችሁኝ አይደለ? ይሄ የዲያብሎስ አሰራር ነው። ይሄ የርኩስ መንፈስ አሰራር ነው። ዋን አይ ሲምቦልንም በተደጋጋሚ ጊዜ ያሳያል፣ ያው እጁ ላይ የተነቀሰውን ማለት ነው። ተረዳችሁኝ አይደለ ወንድሞች? ስለዚህ ሁላችንም የምንደግፈው ክለብ ሊኖር ይችላል። ሁላችንም የምንወደው የምናከብረው ተጫዋች ሊኖር ይችላል። ግን ሪያሊቲውን ማወቅ ግድ ይላል። እውነታውን መቀበል ቢመረንም ግድ ይላል። ቢመረንም መዋጥ አለብን። እግር ኳሱ እንዴት ሃይጃክድ እንደተደረገ ተጠልፎ የግብረ ሰዶማውያን መቀለጃ መጫወቻ እንደሆነ እነ ባፎሚቱ የሚዘውሩት እንደሆነ ማወቅ መቻል አለባችሁ። በደንብ ማሳያው ደግሞ ለዚህ የ26ቱ የዓለም ዋንጫ ነው። ከዛ በፊትም ብዙ ተነጋግረናል። ስለ ሮናልዶ፣ ስለ ሊዮኔል ሜሲ፣ ስለ ምባፔ፣ ስለ ቪኒሺየስ፣ ስለ ሌሎችም ተጫዋቾች ተነጋግረናልና ሆርሄ አሁን ላይ ህይወቱ አልፏል። የሜሲ የሊዮኔል አንድሬስ ሜሲ አባት ማለት ነው። ስለዚህ እነዚህ ነጥቦች እዩዋቸው፣ እነዚህን ዶቶች ገጣጥሟቸው፣ እነዚህን ፐዝሎች ገጣጥሟቸው ወንድሞች። እግር ኳሱ ውስጥ ያለው አጋንንት ትልቅ ነው። በእግር ኳሱ ራሱን የሚያስተዋውቀው ባፎሚት እንደምታዩት ነው። ሜሲ እንዲሁም አሁን እየወጣ ባለው መረጃ እና ማስረጃ መሰረት ሊዮኔል ሜሲ አሳሲኔት ወይንም ደግሞ የግድያ ሙከራ ተደርጎበት እንደነበረ ነው እንግዲህ የአሜሪካ ባለስልጣናቶች አሁን መረጃውን እያወጡ ያሉት በዓለም ዋንጫ ሂደቱ ላይ ማለት ነው። እና አሁን ብዙ ጋዜጦች፣ ብዙ ማጋዚን፣ ብዙ ኒውስፔፐሮች፣ ብዙ ሚኒስትሪ ሚዲያዎች ይህንን እየተናገሩ ነው ያሉት ማለት ነው። እና በጣም የሚገርሙ ነገሮች እንግዲህ ከዓለም ዋንጫ በኋላ እየወጡ ነው ያሉት እንደምታውቁት ማለት ነው። ዳኛው ጡረታ እስከ መውጣት ደርሷል። በተመሳሳይ ከዛ በፊት የአርጀንቲናን የፍጻሜ ጨዋታ ዳኛ ነግራቸዋለሁ ሪታይር አድርጓል እንደምታውቁት። አሁንም ይሄኛው ዳኛ ሪታይር ይሄኛው ታውቃላችሁ አሺሽ የሚጠቀም ሴክስ ፓርቲ ላይ የተገኘ ኮኬ ምናምን የሚጠቀም ዳኛ ነው። ከጨዋታውን በፊት ተነጋግረን ነበር። ከዛ በኋላ ፌራን ቶሬዝ የማሸነፊያውን ጎል ያገባው 7 ቁጥር የሚለብሰው ተጫዋች ያው እሱ እንደሚያገባ ተነጋግረን ነበር። እሱ ራሱ እንደምታውቁት ነግራቸዋለሁ ሰዶማዊ ልምምድ ውስጥ እንደገባ። እሱ ብቻ ሳይሆን የስፔን ተጫዋቾች በጠቅላላ በባስ እየዞሩ ምን ሲያደርጉ እንደነበር አይተናል ማለት ነው። አሁን ደግሞ የሜሲ አባት ሆርሄ ህይወቱ አልፏል ማለት ነው። ወንድሞቼ እና እግር ኳስ ውስጥ እየተካሄደ ያለው ነገር ይህንን ይመስላል። ከዚህ በኋላ የሚካሄደውንም ነገር እንደተለመደው በመረጃና በማስረጃ
የምናየው ይሆናል ማለት ነው። ለሜሲ አድናቂዎች፣ ለሜሲ ቤተሰቦች በጠቅላላ እንግዲህ መጽናናትን እመኛለሁ። ምክንያቱም ሞት ቀላል ነገር አይደለም፣ ከባድ ነገር ስለሆነ ማለት ነው። ወንድሞች ሞት ማንም ላይ እንዲሆን ማንም ላይ እንዲደርስ እምመኝ አይነት ሰው አይደለሁም። እናንተም እንደዛው እንደሆናችሁ እርግጠኛ ነኝ። ግን ከሜሲና ከሜሲ ቤተሰብ ጀርባ ያለው ሪያሊቲ ትሩዝ እውነታ ይህንን ይመስላል ማለት ነው። ወደፊት ደግሞ እግዚአብሔር በረዳን መንፈስ ቅዱስ ባገዘን መጠን ልክ እየመጣን ሌሎች መረጃና ማስረጃዎችን የምናጋልጥ ይሆናል እያቀረብን ማለት ነው። ቅድስት ድንግል ማርያም ልጅ እርሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ይርዳን ያግዘን ለማለት ፈልጋለሁ። ፈጣሪ ሁላችንንም ከዲያብሎስና ከዲያብሎስ ስራ አስፈጻሚዎች ይጠብቀን ይሰውረን ለማለት ፈልጋለሁ። አካሄዳቸው፣ ሲስተማቸው፣ እርኩሰታቸው በኢንተርቴንመንት ዓለሙ፣ በኳስ ዓለሙ፣ በሚውዚክ ኢንዱስትሪው፣ በፊልም ኢንዱስትሪው በጠቅላላ መጥተዋልና ከወጥመዳቸው ፈጣሪ ያትርፈን ያውጣን ለማለት ፈልጋለሁ። ሰላም ለእናንተ ይሁን። አበቃን።